እኛ የምንሰማው ነገር እና ወሬ የከሌት ልጅ ተደፈረች የሚባል ወሬ ነው። ሴት ልጅ ተደፈረች የሚባል ነገር ሰምታችሁ ታውቃላችሁ አይደል? በህይወት ዘመናችሁ በተለይ ደግሞ በዚህ በአስከፊ ዘመን ኢትዮጵያ ላይ ብዙ ነገሮች እየተደረጉ ነው ያሉት እና ደግሞ ዛሬ ብሩኬ በቁሙ ደፈረችው ነው የሚባለው። እቺ ሴት ማለት ነው። ከንፈሩን ነው ወይስ ምኑን ለመሳም ነው እንደዚህ የተንጠራራሹ? እግርሽን አንስተሽ እግርሽ ይሰበርና ማለት ነው። እግርሽ ይሰበር፣ ሌላ ምንም አልልም። በእውነት በቃ የተቅነዘነሹ ያቅነዘነዘሽ ነገር ለዝ ነው ለዝ ነበረ። ወዲህ ለመሄድ ነው እግርሽን እንደዚህ ያነሳሹ? ለመሳም ነው ወይስ ምን ልትተኝ ነው እዛ ሶፋ ላይ? ምን አልገባኝም እኔ በጣም ግራ እያጋባኝ ነው። ቤተሰብ ይሄ ነገር ምን ያክል ቀረቤታ ቢኖራቸው እነዚህ ሰዎች እንደዚህ ብሩኬን ልትዳፈር የቻለችው? ምን ብሏት ነው? አለዋራ ምን ብላለች? ምን ያላት ነገር አለ? አልገባኝም እኔ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ንዴት ላቁም መሰለኝ፣ ምክንያቱም ጨጓራዬን በጣም እያመመኝ ነው። እግዚአብሔርን የምር ራሳችሁን እየጠበቃችሁ ውዶቼ፣ የኔ ውዶቼ፣ የኔ ስደተኛ እህቶች ራሳችሁን እየጠበቃችሁ። እኔ ልዘንላችሁ፣ የሚያዝንላችሁ ሰው የለም። አዎ እኔ በጣም ነው ማዝንላችሁ። ለምን? ስሜቱን ህይወቱን ስለማቅ ማለት ነው። የስደቱን እዚሁ እኔም እየተቃጠልኩ ስለሆነ ማለት ነው። ሲጀመር እኔ ቀድሜ ተናግሬያለሁኝ። ሀይሚ እዛ ተቀምጣ የማንንም ሀለሌ እየመጣ መረማመጃ መሆን የለባትም። ራሷን ጠንቅቃ ታውቃለች። መናቅ የለባትም ሀይሚ ብዬ ቀድሜ ተናግሬያለሁ። እንደተናገርኩትኝም ይኸው መጣች፣ ዘው ብላ ቤት ገባች። ዘው ብላ ማለት ነው። ብሩኬ አንተ የመጀመሪያው ስህተትህ ለሷን ቤት ውስጥ ይዘህ መምጣትህ ነው። አብሳላትን ቤት ውስጥ ይዘህ መምጣትህ ነው ችግር የፈጠረው ማለት ነው። ምን ይባላል መሰላችሁ? የለመደች ጦጣ ሁልጊዜ ፍርጠጣ ይባላል። በለመደችበት እግሯ ሰተት ብላ መጣች። ዛሬ ላይ ሀይሚ ወደ ቤት ትመለስ ላመጣት ነው ምናምን ነው እያልክ ነው ብሩኬ። ሀይሚ እኮ ወደ ቤት ብትመለስም ችግሩን አንተ ቀርፈህ ካልጨረስክ ተመሳሳይ ነገሮች ናቸው የሚፈጠሩት ብሩኬ። ይችን ሴት በሆነ ነገር እያስፈራራችህ ነው አሁን ላይ እንደተረዳሁት ከሆነ። ማውራት አልፈልግም ግን ታውቃለህ እያለች ነው፣ ግን ማውራት አትፈልግም። ምንድን ነው እሱ ማውራት ያልፈለገችው ነገር? ምን ብልሃታል? ምን አይነት ተስፋ ሰጥሃት ነው? ሊሆን አይችልም። ውስጥሽ ያውቀዋል ምናምን ገነመኔ፣ ውስጥ ያውቀዋል ምናምን ገነመኔ እያለች እየቀብጣጠረች ነው። ይቺ ሴት ልጅ ናት፣ መከበር አለባት ምናምን። ሴት ልጅ የምታከብራት መቼ እንደሆነ ታውቃለህ ብሩኬ? ወደ አንተ ህይወት አልፋ ስትመጣ ወይንም ሴት ልጅ የምታከብራት የሆነ ያልሆነ ቦታ ወድቃ ስታገኛት ያኔ በሪስፔክት የሆነ ማገዝ ባለብህ መልኩ ታግዛታለህ። ከዛ ውጭ ግን መንገድ ላይ ያገኛትን ሴት ሁሉ ለሴት ልጅ ክብር አለኝ እያልክ የሌለ ቀረቤታ እየሰጠክ ራስህ ላይ ችግር እንዲፈጠር አታደርግ። ወይንም ቀረቤታውን በልክ አድርገው። አሁን ይቺ ሴት ፍቅር ያዘኝ አለች፣ አይፈረድባትም። በቃ አብራት ስለሆንክ ስላጫወትካት ለየት ያለ እንክብካቤ ምናምን። አንቺ ደግሞ ጥፍራም ከሀይሚ የበለጠ ፍቅር እሰጥሃለሁ አላለችም እንዴ? አንቺ ማንሽ? ከየትኛው ዓለም ነው የመጣሽው? እኔ ከሀይሚ የበለጠ ፍቅር እሰጣለሁ። ሰው ግን በጣም ደፋር ነው። በመቤቴ ስም ምን ሆነሽ ነው? እኔ እንደ ሀሳብ ብሩኬ ማለት እንፈልገው ሀይሚን አታምጣት። ይቺ ሴት ቤት ውስጥ እየመጣች ነው። ስለዚህ ሀይሚ መምጣቷ አሁን ላይ ምንም ለውጥ ያመጣል ብዬ አላስብም። አንቺ ነሽ ማስከበር ያለብሽ። አንቺ ቤትሽን ጥለሽ እንዴት ትወጫለሽ? አንቺ ነሽ እንደውም የራሴ ምናምን ብለሽ ምናምን እያልክ ነው እንዴ? ታገለች፣ ለፋች እኮ ብሩኬ ከሚባለው በላይ ለፋች፣ ታገለች። ለውጥ የለም። አንተ ነህ በአንተ ህይወት ውስጥ ያሉ ሴቶችን በአንተ ያቀረብካቸውን ሴቶች ለአንዴና ለመጨረሻ ዛሬ እንደተናገርከው የራሴ ህይወት አለኝ ብለክ የራሴ ህይወት አለኝ ብለህ ተናግረህ ማራቅ ያለብህ አንተ ነህ እንጂ ሀይሚ አይደለችም። ሀይሚ ደግሞ ከሴት ጋር የመጣላት ልምድ የለባትም። አዲስ ልምድም ደግሞ እንዲኖራት አንፈልግም። በወንድ የመጣ ነው እንደምትደባደበው። በወንድ የመጣ እኔ ከሴት ጋር ልጣላም ብላ እኮ እንቅጭን ስንቴ ተናግራለች። እና እንደዛ አይነቱን ነገር አይመጥናትም። እና
ያው የመጣችበት ጉዳይ ናፍቃት ልትስምህ ነበረ። ያው ሳመች። ያው አሁን በረድ ይልላታል፣ ትመለሳለች። እና ደግሞ ያው ኦቨር ሲሆንባት ትመጣለች ልትስምህ ማለት ነው። እንደዛ አይነት ህይወት ውስጥ ነው እንዲህ ሀይሚ የምትኖረው። እንደዚህ የተጨመላለቀ ህይወት ውስጥ ነው ሀይሚ። ቤት ትምጣ ምናምን ነገር። መጀመሪያ እነዚህ ጨምላቃ ሴቶችን ከህይወት ምንቅር አድርገህ ማውጣት ቻልበት። ሌላው ነገር ቀስ ብሎ ይደርሳል። እስኪ ሀይሚ ቤትሽን ጥለሽ ወጣሽ ገነመኔ ምናምን ነገር ምን ታደርግ? በዛባታ ከአሟ በላይ ሆነ። ለዛ እኮ ነው። ምክንያቱም ሀይሚ ወርጋጣ ሴት አይደለችም። ሀይሚ በክብሯ አትደራደርም። ወርጋጣ አይደለችም። የማንንም ወርጋጣ ሴት እየመጣ ግን አናቷ ላይ እንትን ሊልባት አይችልም። ሌላው ነገር ደግሞ ቤትሽን ጥለሽ መሄድ የለብሽም ማስከበር ያለብሽ አንቺ ነሽ ምናምን ያልከው ደጋግመህ ጆሮዋን ስተሚዝግ ቤቴ ነው ብለህ ስለነገርካት ለዛ ነው ቤትህ ከሆነ ጥዬልህ ልሄድ ብላ ይወጣችሁ እንጂ እሷ መውጣት ፈልጋ አይደለም። ለእኔ ብለህ ያዘጋጀው አይደለ ታዲያ ብላ ነግራህ ነበር የሆነ ሰዓት ላይ። ያም ሆኖ ግን ይቺ ሴት ከቤት ከመምጣት አላቆመችም። ስለዚህ ያላት አማራጭ ቤት ለቆ መውጣት ነበረ። ቤት ለቃ ወጣች። ስለዚህ አሁን ደግሞ እነዚህን ሴቶች ከህይወት ሳታርቅ ላመጣት ነው ምናምን ማለቱ እኔ አላስደሰተኝ። ሀይሚ ቤት ለቃ ትወጣ እያልኩኝ አይደለም። ለቃ ባትወጣ ደስተኛ ነኝ። ነገር ግን ደግሞ እየተረገጠች የማንንም ባልቴት እየመጣ ቤት ውስጥ እንደፈለገ እየቀረሸባት እንዲሄድን አልፈቅድም። ያ ነው ፋክቱ። ቤተሰብ በቃ በቤቷ መከበር አለባት። የሚያስከብራት ማን ነው? ባሏ ነው። አንድ ስንሆን ምናምን ታፍራላችሁ ምናምን ላልከው አሁንም አንድ ናችሁ። ድራማ ነው እየሰራችሁ ያለው እና ብዙም ብሩካት ጎርር። እሺ ድራማ ነው እናውቃለን። ግን በቪዲዮ መልኩ ሀሳብ ስጡ ከተባለ ይኸው ይሄ ነው ሀሳቤ እኔ። አሁን ዝታ ፎክራ ምናምን ተናዳ ብረብረ የሄደችው ነገ ደግሞ እርጉዝ ነኝ ብላ ወይንም የሆነ ነገር ይዛል ትመጣለች። ሌላ ጣጣ። አቶ ብሩኬ እንግዲህ ትችለዋለህ፣ የሆነ ነገር ታመጣለች። ዝታ ፎክራ ነው የሄደችው። ማልናገርም ብላ ተናዳ ዝታ ሄደች። እንግዲህ አርግዣለሁ ብላ ትመጣለች። እንጠብቃለን። ሌላ የልጅ እናያለን። እዚህ ተዘፍዝፈን ስራችን እንግዲህ የሰው የዲቃላ ቁጭ ብለን ማየት ነው። ቃል አጠቃቀሙ ይቅር በሉኝ።